ሰላም ውድ የቻናል ተከታታዮች ሰላም እንደምናችሁ አለን ዛሬ ይዘንላችሁ የመጣነው ሰበር ዜና ነው። ፋና ሚዲያ ኮርፖሬሽን እንደዘገበው በመዲናዋ የሚገኙ የመንግስት ሰራተኞች የቤት ባለቤት ለማድረግ ስምምነት ተፈረመ ብሎናል። በመዲናዋ ማለት በአዲስ አበባ ከተማ የሚገኙ የመንግስት ሰራተኞችን ነው ማለት ነው። ይህም ስምምነት የተደረገው ግንቦት 16 2017 እንደሆነ ነው ሚዲያው የዘገበው። በዚህ ይሄ ስምምነት የተደረገው የአዲስ አበባ ቤቶች ልማትና አስተዳደር ቢሮ ከኢትዮጵያ ንግድ ባንክ ጋር በመስማማት እንደሆነ ለማወቅ ተችሏል። በዚሁ መሰረት ስምምነቱ መምህራንን ጨምሮ በከተማዋ የሚገኙ የመንግስት ሰራተኞችን የቤት ልማት ተጠቃሚ ለማድረግ የሚያስችል መሆኑ ተገልጿል። ይህ ስምምነት በአነስተኛ የብድር ወለድ መጠን በ25/75 የብድር መርሃ ግብር የሚከናወን ነው ተብሏል። እንደምታውቁ ከዚህ በፊት 20/80 40/60 10/90 የሚባሉ አሉ። አሁን ግን የተመጣው 25/75 በሚባል ነው። ቀደም ሲል ተደራጅተው በመጠባበቅ ላይ የነበሩ ቤት ፈላጊዎች መምህራን በመርሃ ግብሩ ቅድሚያ እንደሚሰጣቸው ተገልጿል። የኢትዮጵያ ንግድ ባንክ በከተማ አስተዳደሩ ለሚገኙ ቤት ፈላጊዎች ሰራተኞች በዝቅተኛ የወለድ መጠንና በ20 ዓመት የሚከፈል ብድር ማመቻቸቱን ነው ያስታወቀው። ይህንንም ያሉት የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤሳኖ ሲሆኑ በከተማዋ የሚገኙ ከ40 ሺህ በላይ የመንግስት ሰራተኞችን ተደራሽ ለማድረግ መታቀዱ ነው የተገለጸው። ይህን ዜና ያገኘነው ከፋና ሚዲያ ኮርፖሬሽን ነው። በቃ አሁን ተጫውቱ።